እስኪ በደንብ አድርጋችሁ ሰግጥ ነው። አሁን ለምሳሌ በቃ ቸክሎ መስራት ማለት ነው። ቸክለሽ አሁን ዩኒቨርሲቲ ይሄ ቸካይ ነው ይባላል ሲባሉ በመድረክ ላይ እንዴት ተንሰፍስፈው እንደወደቁ። አንቺ ግን ይህ እንዳይሳካ ነበር ጥረትሽ አይደለ? ይገደል ከሚባለው ሰው ያላነሰ ነገር ያደረገ ጋጥ ወጥ ሰው ደግሞ ይሻልም ሲባል አገባጅም ዛሬ ሰጥተውኝ ነገ ቢያስገድሉኝስ? የጃኒን ደግሞ መቼም ይማረሳላት እሷ ልጅ ለምን እንደምጠላት ታውቃላችሁ? እኔ ሰመረ ስለ አዶናይና ስለ አዋርዱ ጉዳይ እጅግ አነጋጋሪ ጉዳይ እየተናገረ እያጎረፈው ነው ያለው ማለት ነው። በሌላ ጉዳይ ሂዊ መሰለኝ ስሟ ሂዊ ስለ ቲክቶከሮች እያንዳንዱ ባህሪ እየተናገረች ነው ማለት ነው። ካስታወሳችኋት ድምጿ የዛሬ ዓመት ብዙዎችን ስታስደነግጥ የነበረችው ልጅ ናት። በሁለት አይነት በወንድና በሴት ድምጽ እያደረገች ማለት ነው። ምን አለች የሚለውን አብረን ያለን መቅዲ ይቅርታ መጠየቅ አለባት እየተባለ ነው። በጉዳዩ በነጋሽ ሰሌ ጉዳይ ማለት ነው ምንድነው የሚለውን አብረን ያለን ማለት ነው። ቤተሰቦቼ ያሉትን ነገሮች አይተን እንመለሳለን፣ ሐሳብ እንሰጣጥበታለን ማለት ነው። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር በማድረግ ጀምሩ። ወደ ጉዳዩ እንመለሳለን። ይመቻል። አሁን የቲክቶክ ሽልማት ተሸለመ የተባለውን ግለሰብ ወጣት ነው ባይዞ ቢያደርግለት ደስ ይለኛል። በጥሩ ፓዝ ሄዶ በጥሩ ምናምን ሄዶ አንፎርቹኔትሊ በጥሩ ፓዝ ሄዶ አይደለም እዚህ ሀገር ውስጥ በጥሩ ፓዝ ሄዶ እንዳልኳችሁ እውቅና ስለማትሰጡ እንዳያልፍ እያደረጋችሁ ያላችሁት አሁን እናንተ በዚህ ልጅ ምክንያት የሸለማችሁት ሽልማትና ያገኛችሁት ሁካታና ግርግር እና እሱ ባገኘው ኢንፌመስነት ጥላ ስር ተጠላችሁ የራሳችሁን ስምና ምናምን ልታድሱ የምትሞክሩ ሰዎች በጣም ናፈርኩባችሁ ነኝ። በነገራችን ላይ እንደዚህ አፍሬ አላውቅም። በዚህ አይደል እዚህ ደረጃ ደረስናል መሰለኝ። ማለት ምን ሰግጥ የሚል ቃል አንዴ ለምጠራው እዚህ ጋር ብቻ ትርጉሙ ምንድነው ተብሎ ቢጠይቅ ሰው አንዳንዱ በማር ሊያለሰልሰው ይሞክራል። ኖ እሱ ማለት የፈለገው እንዲህ ሳይሆን መጥፎ ነገር ሳይሆን ምን ውስጥ ማዳምጥ እንዲህ ብሎ ለማለት ነው የፈለገው እንጂ እንደዛማ አይደለም ምናምን ትሉ ኢንቴንሽናሊ እብደቱን ስፖንሰር ማድረግ የምትፈልጉና በዚህ በማር ለውሳችሁ ልታብራሩ ለምትሞክሩ ሰዎች አሏችሁ። አንዳንዶቻችሁ ደግሞ መቼም ሰው አይዱን አውጥቶማ እንደዚህ አይልም በአደባባይ እንዲህ ሊል ቢያስብ ነው እንጂ ብላችሁ የምታለዝቡለት ለራሳችሁ ሞራል ብላችሁ እንደዛ ነገር ውስጥ ኖርክ ከተባለ ትጠፋለህ። ስለዚህ ራሳችሁን ለማስታወስ ትሉ እንዲህማ አያረግም ብለህ የራስን ማብራሪያ ሲሰጡለትም ሰምቻለሁ። መደደብ ትልቅ ሰው ያደርጋል። አብራርቶታል። ባይዞ የቃላት ስህተት አይደለም። አንዳንዶቻችሁ የአማርኛ ሁለተኛ ቋንቋ ነው አማርኛ ሁለተኛ ቋንቋ የሆነ ራሱን አርቲኩሌት ማድረግ የማይችል ሰው አነቃቂ ተናጋሪ ብላችሁ ሸልማችሁ ታዲያ እንዴት ነው? እኛ ምን ያህል ብንተኛ ነው ኮማ ውስጥ ገብተናል? እንደዚህ ያለ ሰው የሚያነቃል ሲጀመር በጣም የሚያሳፍር ሐሳብ ነው። እንደ ሐሳብ ፐርሰናቱ ሰሩት አይ ዶንት ኖ ሚ ዶንት ኖ ሚ ያንግ ነው በራይት ፓዝ ሄዶ ቅድም እንዳልኩት ሰማይ ቢደርስ ደስ ይለኛል። ሮንግ ፓዝ ትውልድን ጨፍልቀ እነዚህ ህፃናት ልጆች እንዳንተ እንዲሆኑ አርጋ የተሳሳተ መንገድ ላይ አብራርተ ስለመደደብ አብራርተ ነገራቸው እሱን ደግሞ ለራሱ ተርም አስቀምጠለት እንደዚህ ሆኑ ብለህ ኖርማሊ ከዛ በኋላ ባለው ሂደት በቃ ፌመስ ሆንክ እንደዚህ ሆንክ ምናምን የሚለው ስኬት እንደ ስኬት ተቆጥሮ በአደባባይ ሊወደስ ሊሞሸር አይገባውም። ሲጀምር የተብራራ ነው። እንዲህ ለማለት ፈልጎ ነው የሚባል የቃላት የምላስ ወለምታ አይደለም። እኔ ማንንም አልሰማም። በፌመስ ነው ፈልገው ብሬን መያዝ ነው የምፈልገው ደድቤ አውቄ ምን አገኘው አንጓጠጠ። የኛ ሳይንቲስትነትን ቶ ማወቅ ምክንያታዊ ያደርጋል። ታስባለህ። ሮንግ አይደለም። በዚህ ጤናማነት ነው። እንስሳና ሰው የሚለያየው ለዛ ነው። በነገራችን ላይ እያንዳንዱ እርምጃ ስትራመድ ከስር የምትረግጠው ነገር ታያለህ። ሰው ረግጣ አትራመድም። እንስሳ ነው እርስ በርስ ተረጋግጦ በረት የሚገባው። ሰው ኖርማሊ ዲስቲንክሽን እንደዚህ ከእንስሳ የሚለየው እሱ ነው። ሰው የሚለው ማሰብ ምን ይሉኛል እንዲህ ባረግ እንዲህ ሲመጣብኛል ምናምን ብለህ ማሰብን እንደ ግድፈትና እንደ ማነስ ቆጥረህ ማብራራት ማለት ነውር ነው። በቃ ወንጀል የመጨረሻ በሂውማኒቲ ላይ ወንጀል እንደዛ አድርገህ ማብራራት ድድብና ዴፊኒሽን የለው። መደደብ አገር ቀይሮ አያውቅም። አለማወቅ አገር ቀይሮ አያውቅም። ከእውቀት መሸሽ አገር ቀይሮ አያውቅም። ኢትዮጵያ አዳኒ ስንሰለጥ ነው የሆነ ነገር ባህል መቼም ይወራረሳል። ከሆነ ነገር የሆነ ልምድ አመተደረ ለራሳችን ተግባራዊ ስናደርግ ምን አለ በበጎ ቢያንስ አሻሽለን እኛን የሚመስል አድርገን ጨዋ አድርገን አለበለዚያ እንደወረደ አበላሽተንና ቢዩዝ አድርገን ብናደርገው ለምን እንደሆነ አላውቅም። ይገደል ከሚባለው ሰው ያላነሰ ነገር ያደረገ ጋጥ ወጥ ሰው ደግሞ ይሸለም ሲባል አያገባኝም ትላለህ። ኢትዮጵያ ውስጥ 3 ሚሊዮን ቲክቶክ ተጠቃሚ ነው። ቲክቶክ በአብዛኛው ዓለም ላይ ራሱ ያለው ተጠቃሚ ዳታ ቢዙ እድሜው 20 ምናምን ነው። አቬሬጅ እድሜው ኢትዮጵያ ውስጥ ቅድም ካልኳችሁ የህዝብ ቁጥር አንፃር የቲክቶክ ተጠቃሚዎች እነዚህ 3 ሚሊዮን እነማን ሊሆኑ እንደሚችሉ ትገምታላችሁ? አብላጫው ዲቴል የሆነ ዳታ ባይኖርም ኦልሞስት ከ76% በላይ የሚሆኑት ልጆች 15 ዓመት ያልሞላቸው ልጆች ናቸው ቲክቶክ የሚጠቀሙት እድሜያቸውን 18 ያሉ። ስለዚህ እነዚህ ልጆች ምረጡኝ፣ እነዚህ ልጆች በመረጡት ድምጽ መሰረት ነው የምሰጠው ካላችሁ ልጆቹ ምንም አልፈርድባቸውም። ህፃናት ናቸው። ጃጅመንታቸው እኮ ሊኖር አይደለም። የፈለጉትን ሰው ሊመርጡ ይችላሉ። ሲመረጥ ግን መስፈርት ተቀምጦ ቆይ ቮት ይሄን ያህል ኳሊቲው ደግሞ ምንድነው ተብሎ ተወያይቶ ሰው ነው። ምክንያቱም እውቅና የምትሰጠው ያንተ መኪናና ነገ ጠዋት ጠጥቶ የሚጨርሰው ብር አይደለም። ዋናው ፖይንቱ ነው የሚያሰጋኝ። ቢሊየን ብር ስጠው ከፈለክ ማንም ሳይሰማ በአደባባይ በቲቪ እየተላለፈ ወይ ቲቪ
ቁም ነገር ብታስተላልፉ ጥሩ ነበር። በአደባባይ በቲቪ እየተላለፈ አንስተው እውቅና መስጠት ማለት ግን ተከተሉት ማለት ነው። የኛ ህፃናት ልጆች የኛ ታናሽ ወንድሞች ልጆች ይከተሉት ብላችሁ አፕሩቫል እንደመስጠት። ስለዚህ ይሄን ስታደርጉ ህዝብ ስለመረጠው ህዝቡን ነው መከተል ያለበት። ህዝብ ይገደል ቢል ገመድ ይዘህ ትመጣለህ? አትመጣም። ህዝብ ይሸለም ቢልም ገመድ ይዘህ እንደማትመጣው ሁሉ ይገደል ብለህ ገመድ ይዘህ አመጣ ግፋ ቢል አላረገውም የለውበትም ትላለህ። ብቻ ታድነዋል። አይገደልም ልካርዳችሁም ትላለህ። ከፈራ ቢያንስ ኒውትራል ሆነ ከደሙ ንጹህ ነው ትገለላለህ ነው። እማይረባ ሰው ኖርማሊ ይገደል ከሚባለው ሰው ያላነሰ ነገር ያደረገ ጋጠ ወጥ ሰው ደግሞ ይሸለም ሲባል አያገባኝም ትላለህ። ሲሆን አልሸልምም ትላለህ። አለበለዚያ ግን አድበህ ትቀመጣለህ እንጂ አላቸው 15 ሰው ይሸልማል አሉ ቡዱ ሸልሙ ታጥሪ ያንተ ሚና ታዲያ ምንድነው? ኃላፊነት አለበት። ኦርጋናይዜሽን እኮ ነው፣ ድርጅት ነው። ሸላሚ እውቅና ሰጪ ትምህርት ቤት የሆነ አካል የሚባለው ለዛ ነው ኤንቲቲ ሌጋል ቦዲ እሱ ኃላፊነት አለበት። ከኋላው ማአት ሽልማት አለ ዓለም ላይ ስትኮርጁ እንኳን አቢዩዝ ባታረጉት ምን አለበት? ሰግጥኔ አሁን ለምሳሌ በቃ ቸክሎ መስራት ማለት ነው። ቸክለሽ አሁን ዩኒቨርሲቲ ይሄ ቸካይ ነው ይባላል። ሰግጥ እንደማለት ጠንክረሽ አውትሻይን መሆን ማለት ነው። ከዚህ ውጭ ሌላ የምታደርጉት ነገር የለም። ድምፁ እንኳን አምር ሰግጥ አሁን ይሄ ሰግጥ ፈምስ ምናምን የሚለው ብዙዎች አሁን እየተነተኑት ነው። ትንታኔ አያስፈልገውም። ሰግጦ ነው እሱ ሌት ተቀን ሰግጦ ሰራ፣ ሌት ተቀን አድምቶ ሰራ። እንግዲህ በዘመኑ ቋንቋ ደግሞ አድማት ይባላል። አንድ ስራ ላይ አድምተህ ስራ እንደሚባሉ ማለት ነው። ነጭ ላብን አውጥተህ ስራ። ይሄ ነው ትርጉሙ። ሌላ አንቺ ትርጉም ነው። በዚህ ሰግጥ በምትባል ነገር ግን መቼም ቢሆን ህዝቡ አንድ ሊሆን አይችልም። መኪናው እንዴት ሆነ? አንዳንዴ ምን ይሆናል? በእርግጠኝነት እሱም ጋር ይመጣል። ጋሽ ሰለኝ መኪናው ሴት ሄዳሉ ነገር ዛሬ እንደሚሉ ጥያቄዎች በጣም አንቺ እንደውም በነውረኝነትም እኔን ሁሉ የተናገሩኝ ሰዎችም አሉ። ለፌክ ነው ለምናምን ነው እሱን አውትሻይ ለማድረግ ለምረጡ እንቅስቃሴ። ወይዘሮ መቅደስ ደበሳይ እኛ ተፍተፍ ስንል የነበረው ይሄንን ደስታ ለማየት ነው። አይሽ አይደለ? መኪናው እኮ ተሰጣችሁ ሲባሉ በመድረክ ላይ እንዴት ተንሰፍስፈው እንደወደቁ። አንቺ ግን ይህ እንዳይሳካ ነበር ጥረትሽ አይደለ? አልተሳካልሽም። አሸንፈንሻል። የስ አንቺ እስኪ ለወጣቱ ያስተማርሽው እስኪ ንገሪኝ። ያ መጥፎ ነገርሽን ያኔ እናንሳው እንዴ? ቪዲዮዎችን እኮ አለ። እኛ አንለቀውም ብለን ነው እንጂ እኮ ቪዲዮ አለ። እንልቀቀው እንዴ? አንለቀውም። ግን እንዳንቺ ክፉ አይደለም። ምክንያቱም ካንቺ ተሽለን መገኘት ስላለብን ማለት ነው። እንዳንቺ በሆን ግን ያ ያስቀመጥኩትን ቪዲዮ ለቀው ነበር። አሁን ታውቂዋለሽ የትኛው ቪዲዮ እንደሆነ ህዝቡም ያውቀዋል። ወደ ሌሎች ጉዳዮች ከመሄዳችን በፊት ምንድነው የተፈጠረው? መቅዲ ይቅርታ መጠየቅ አለባት፣ በጣም አጥፍታለች ምናምን እየተባለ እየተዘዋወረ ያለው ነገር ምንድነው? አንደኛ ነገር መቅዲ እውነት ይሸልሙሃል ወይ ምናምን የሚል አዝማሚ ያለው ጥያቄ እየጠየቀች ነበር ይላል ማህበረሰብ። ሁለተኛ ነገር ደግሞ ምንድነው ማስታወቂያዎችን እንደዚህ መስራት ትችላለህ እንደዚህ ምናምን እያለች ያለችው የአዶናይን ክሬዲት ለማሳጣት የአዶናይን ጥረት ለሰው ያደረገለትን ነገር እንትን ለማለት ነው ብዙ ሰዎች እያሉ ያሉት። እሱ መስመሩን የከፈተለት ሪስቴቱ ጋር እንዲገናኝ መኪና እንዲሸለም እያደረገ ያለው በቅንነት እየሰራ ያለው ልጅ ክሬዲት ማሳጣት ይሄ ነውር ነው፣ በጣም የቅናት መንፈስ ነው እያሉ ነው እሷን እየወቀሱ ያሉት ማለት ነው። በሌላ ጎራ ደግሞ መቅዲ እንደዚህ አይነት ነገር አስብ አይደለም ወደፊትም እንደዚህ አይነት ነገር እንዲሰራ አይነት አድቫይስ ነው እያደረገች ያለችው እንጂ እንደዛ አይደለም ብለው የሚናገሩም አሉ ማለት ነው። እናንተም ሀሳባችሁን ትሰጡባችኋላችሁ። ዋናው ነገር ግን የኢትዮጵያን ሲኒማ በጣም የለፋ ሰውዬ ግን የሚገባውን ያክል አላገኘም እና ጋሽ ሰሌ መኪና በመሸለው በጣም ደስ ብሎናል ነው ልል የምችለው። ወደ ሌሎች ጉዳዮች እንሂድ። ቤተሰብ ልጆች ከነሱ ጋር ጫውታለሁ እንጂ የናሆም ፎንቴ ደግሞ ያደረገኝን እንገራችሁ። የዛኔ ላይክ በቾምቤ ቡም ብዬ ሚዲያዎች የሚቀባበሉኝ ታይም ላይ ጆን ዳንኤል ይልክ የወንድ ድምጽ ያላት ልጅ ናት ታስታውሳችሁ? የዛሬ ዳንኤል ልኮ በቃ ጌም እንድለምድ ምናምን ከዛ ይሄ ጌም ልላክልሽ ኢቭን ጊፍት እንኳን አልባንንም ነበር ጋይስ። ገና እንደመጣው የምትሳማዋን ሰጠኝ ጆን ዳንኤል። እሸሻለሁ እንዴ ሳሚያት እንጂ ምናምን እሺ ጌም እንጫወት አለኝ ጆን ዳንኤል። ማንን ያለ ነው እኔ ጆን ዳንኤል ናሆም ፎንቲና ጃኒ ነበርን። ከዛስ ጆይ በጣም ጌታ ምስክሬ ነው እንደው ቅዱስ ገብርኤል ይድረስለት ባለ ውለታዬ ነው። እኔ ጆይን መቼም ውለታውን አረሳ። ከዛ ጌም እንጫወታለኝ። ጆይን እኮ እንዴት ጌም እንደምጫወት አላውቅም አልኩት። እኔ አስለምድሻለሁ ምናምን። ወዲያው ናሆም ፎንቲና ጃኒ ፊታቸው ተቀያየረ። ቅይር ምናምን በቃ ተኮሰታተሩ። እሺ አልኩኝና ላይክ ጌሙን ስቀበል ናሆም ፎንቲና ቅሎ አልወጣም ጋይስ። ደበረኝ፣ የመጨረሻ ደበረኝ በቃ። ከዛስ የጃኒን ደግሞ መቼም ይማረሳላት። እሷ ልጅ ለምን እንደምጣላት ታውቃላችሁ? እኔ ታለንቴን ተጠቅሜ ህዝብ ያወቀኝ በታለንቴ ነው ምናምን። ያኔ የወጣው ጊዜ ምን አለች ጆን ዳንኤል የምር ግን 80 ሚሊዮን ያሉሽ ቻይና ካምፓኒ እውነት ነው? ይውዬ ቪዲዮን አሳያችኋለሁ ጋይስ።
በጣም በቃ የወረደች መሆኗን የምታውቁት ለምን አሸጨ ምናምን ቤተሰብ ካለሽ ጭራሽ የንቀቷ ንቀት ማለት ነው። ቤተሰብ አለሽ፣ ቤተሰብ ካለሽ ጉሮሮሽን ላይክ ሽጪውና አንቺ ሙቺ ቤተሰቦች መስዋዕቱ ማለት ነው አለች። እዛው ሪከርድ አልኳትም። ቤተሰብ አለሽ፣ ቤተሰብ ካለሽ ለምን ጆን ዳንኤል እንዲህ አለኝ፣ ቻይና ካምፓኒ ለምን አሸጪውም 80 ሚሊዮን ቀላለው እንደ ሂው ይያለኝ አይደለም ጆዬ ሊያስገድሉኝ ይችላሉ እና ብሩ ያጓጓል በርግጥ ግን ቢያስገድሉኝስ ምናምን አልኩት። እንደዛ ስለው እሷ ምን አለች፣ ቤተሰብ አለሽ፣ ቤተሰብ ካለሽ ቤተሰብሽ ሳክሪፋይ ከፋይና አንቺ ብትሞቺም ቤተሰብሽ ይለፍ። እቺ ዶንቆሮ ማይም እንዲህ ብላኛለች እኮ ጋይስ። ተቃጠልኩኝ። ከዛ መልስ ሰጠዋት። ብቻ የሆነ ነገር ስላት ጸጣለች። ጆይ ምን አደረገ? ወደ ጌም ላከልኝ። በቃ ተኮሰታተረች። ደበራት። ሰው ይሄን ያነሳሁት ምንድነው ጆን ዳንኤል በጣም ምስኪን። ለምንድን ነው ግን ምስኪኖች ሁሌ መከራ የሚደርስባቸው? ስንት አሁን ጆሲ አሁን እግዚአብሔርን በጆን ዳንኤል ቦታ ቢቀያየሩ እንዴት ደስ እንደሚለኝ። ምርጥ ልጅ ታስሮ እንዳለ ቦርኮዎቹ ውጪ ነው ያሉት። ይሄ ነው የሚያበሳጨኝ ጋይስ። እኔ ማርያምን I was looking for you ዚዬ እና አሁን ጆን ዳንኤል ያላወጣው ሰው አለ? እኔን ብትሉ በጣም አዳዲስ ልጆች ጌም እንዲጫወቱ ህዝብ እንዲያውቃቸው ያደረገው ማን ነው? ጆን ዳንኤል ነው። ጆሲ ምቀኛ ነው ጋይስ። ጆሲ ቀይ በቀይ የለበሰው ምቀኛ። ናሆም ፎንቲም ለሌሎቹ አላውቅም። አሁን የጆዬ ፍሬንድ ነው እሱ ጋር እሱ ለአንተ ምስኪን ነው ለምትለኝ፣ ለኔ ግን ምስኪን አይደለም። እንደ ናሆም ፎንቲ ምቀኛ ማለት ለልደቴ ሃፒ በርዝዴ ይበለኝ እለዋለሁ። አቤት ምንድነው ጆሲ በጣም ያናዶኛል። የቻይና ካምፓኒ በ80 ሚሊዮን ጉሮሮዬን ለመግዛት እንትን አቅርቦልኛል። እኔ ደግሞ አልተስማማሁም። 80 ሚሊዮን ብር ጉሮሮዋን ያ ለጥናትና ምርምር ማለት ነው። ነቅለው ሊወስዱት ኖ ብሩ የሚሰጡኝ አሁን በህይወት እያለው ነው። ከሞትኩ በኋላ ግን ለጥናትና ምርምር ይፈልጉታል ማለት ነው። ኢትዮጵያዊ ነሽ ቢያስገድሉኝስ? ዛሬ ሰተውኝ ነገ ቢያስገድሉኝስ? ያው ሪስክ ነው። ግን ፋሚሊዎች አሉሽ እንዴ? በጣም የምትወጂ ሰው ካለ ለነሱ ሰተዋቸው ችግር የለም። ኧረ እባክሽ ልኑርበት እያልኩኝ አንቺ ሙቺ ነው አይደለም ሪስኩን ችግር የለም። በጣም የምትወጂ ፋሚሊ ካለሽ ሪስክ 80 ሚሊዮን ብር ሰተሻቸው ታሳድጊላታለሽ። አይ ፋሚሊ ማለት ላይክ በጣም ለምን እንዴ? አይ እውነትሽ ነው። ይሄ የአሁኑ ሀሳብ ልክ ነሽ። ግን ይሄ የምር እንደዛ የማያደርጉ ምናምን ከሆነ ግን ጥሩ እንትን ይመስለኛል። የማያደርጉ እስቲ ዘፈኛ ዘፈን በዛ ዘውጭ ግን ታለንቴን አላባክንም። ባይዚ ዘፈን እየሰራው ስለሆነ ያው ትንሽ